መጽሐፍ ቅዱስ ለማንበብ ስትፈልጉ እንቅልፋችሁ የሚመጣ ከሆነ የምታዛጉ ከሆነ ድባቴ የሚሰማችሁ ከሆነ ቲክቶክ ስትከፍቱ በጣም ረጅም የምታበሩ ልክ ኤፌሳር መብራት ይመስል ረጅም አብርታችሁ መጽሐፍ ቅዱስ ጋር ስትመጡ ግን ዲፕረስድ ድንዝዝ የምትሉ ከሆነ አንደር ስፒሪቹዋል አታክ እንደሆናችሁ ማወቅ። ባልና ሚስቶች ሳትስማሙ ምንም ነገር ለማድረግ ካሰባችሁ አይከናወንላችሁ። ምክንያቱም ለምሳሌ አንተ መሸጥ ከፈለግ እሷ መግዛት ከፈለገች እግዚአብሔር እስክትስማሙ ድረስ ጉዳዩን ጣልቃ ይገባበት። ምክንያቱም እግዚአብሔር ኮቨነንትን ያከብራል። የሁለታችሁ የትዳር ኪዳን የአንድነት ህብረት ያከብራል። እግዚአብሔር በሁለታችሁ መካከል ገብቶ ወይ አንተን አያስፈጽምም ወይ ያንቺን አያስፈጽምልሽም። ተግባራዊ ሊሆን ከፈለጋችሁ ከሁለት ሀሳብ ወደ አንዱ መምጣት ይጠበቅባችሁ። ማታ 3 ሰዓት አካባቢ ተኝተህ ልክ ደግሞ ጠዋት 2 ሰዓት ተነስተህ ወይም 1 ሰዓት ተነስተህ ስታበቃ በተለይ ፊዚካላችሁ መንፈሳዊ ጋዘሪንግ ላይ የሚደክም ከሆነ ስፖርት ላይ ማይደክም፣ ቲክቶክ ላይ ማይደክም፣ ሶሻል ሚዲያ ላይ ማይደክም፣ እድሩ ላይ ማይደክም ልክ ቸርች ስትመጡ እግርና እጃችሁ ሁሉ እንዲህ እንደ ንፍሮ ብርክርክ የሚልባችሁ ከሆነ ስፒሪቹዋል አታክ ውስጥ መሆናችሁን ማውቅ ነው። ከመሬት ተነስቶ ተመራችሁ ያልተማራችሁ እያላችሁ እንደሌላችሁ ተስፋ እያላችሁ ተስፋ እንደሌላችሁ የኦና የመሆን የባዶ የመሆን ስሜት ከተሰማችሁ አትጠራጠሩ። የመንፈሳዊ ጥቃት አንዱ ምልክት በስፒሪቹዋል አታክ ውስጥ ሲሆን፣ ስፒሪቹዋል ዋርፌር ውስጥ ሲሆን፣ መንፈሳዊ ውጊያ ውስጥ ሲሆን ምንድናቸው ምልክቶች? ዛሬ የምንካፈለው የእግዚአብሔር ቃል የመንፈሳዊ ጥቃት ምልክቶች። ጳውሎስ በኤፌሶን መጽሐፍ ላይ እንደተናገረ መጋደላችን ከደምና ከሥጋ ጋር አይደለም፣ ይልቁኑ ደግሞ አየሩ ላይ ካለው ከመናፍስት አለቃ ወይም ደግሞ ከመናፍስት ሰራዊት ጋር እንደሆነ የእግዚአብሔር ቃል ይነግረናል። ከሰይጣን ጋር ያለን ውጊያ ወይ ጌታ እስኪመጣ ወይ ደግሞ እኛ ወደ ጌታ እስከምንሄድ የሚቀጥል እንጂ በሳምንት አንድ ቀን እሁድ እየጠበቀ የሚዋጋን ሰይጣን የለም። ከሰይጣን ጋር እኛ ክርስቲያኖች ያለን ውጊያ በቀን 24 ሰዓት፣ በሳምንት 7 ቀን፣ በዓመት 12 ወር እንዲሁም 365 ቀን ይህ የምታዩትን ዓለም የሚያንቀሳቀስ የማይታዩት ዓለም እንዳለ የሚታየው ዓለም እንዳለ ሁሉ ወይም ደግሞ እግዚአብሔር አምላክ መንግስቱን ሲመሰረት በመዋቅር እንደሆነ አለቅነት፣ ስልጣናት፣ ጌትነት እንደሚል ለምሳሌ የመናፍስት ዓለም መዋቅር አርኮን፣ ታስኩሪዮስ እና ኮስሞክራቶስ የሚባል የመናፍስት ዓለም መዋቅር እንዳለ ታውቃላችሁ። ይሄ የመናፍስት ዓለም መዋቅር የራሱ የሆነ ተዋረድ ያለው የራሱ የሆነ የሥራ ድርሻ ያለው እንደሆነ መጽሐፍ ቅዱሳችሁን ስታነቡ ታገኛላችሁ። ከዚህ አንጻር በጣም ብዙዎቻችን በመንፈሳዊ ጥቃት ውስጥ እንደሆን ሳናውቅ ነገር ግን በመንፈሳዊ ጥቃት ውስጥ የምንኖር ብዙ ነን። አንዳንድ ቤተሰብ 5 ልጆች ይኖረዋል። ከ5ቱ 4ቱ ወይ አእምሮ በሽተኛ ይሆናሉ፣ ወይ ስኬት ማጣት፣ ስራ ማጣት፣ ተምሮ ፍሬ ማጣት። እንደዚሁም ደግሞ አንዳንድ ቤተሰብ ላይ ካያችሁ the whole ፋሚሊው የፍቺ የዲቮርስ ችግር አለበት። በደንብ በመንፈሳዊ ጥቃት ውስጥ ለመሆናችን ምልክቶቹ ምንድናቸው የሚለውን ነገር ማሰብ ጥሩ ነው። መንፈሳዊ ጥቃት በማንኛውም ሰው ህይወት ውስጥ ሊከሰት የሚችል ነገር ነው። ሰይጣን ለይቶ የሚያጠቃው የሰው ክፍል የለም። ወንድንም ሴትንም፣ ሀብታምንም ድሃውንም፣ የተማረውንም ያልተማረውንም ሁሉንም ያጠቃል ሰይጣን። እኔ ድሃ ስለሆንኩኝ ሰይጣን ከኔ ምን ይፈልጋል ምንም የለኝም እና ብላችሁ ልትሉ አትችሉም። ሰይጣን የሚያጠቃችሁ ሳንቲም ስላላችሁ አይደለም። ሰይጣን የሚፈልገው ነፍሳችሁን ስለሆነ ማለት ነው። የነፍስ ደግሞ ርካሽ የለውም። ሰው ሀብታምም ቢሆን ድሃ ነፍስ ዋጋው አንድ ነው። አንዳንድ ሰዎች ሴንስ አያደርጉትም መንፈሳዊ ሰዎች ስላልሆኑ እንጂ ማንኛውንም የሰው ልጅ ሁልጊዜ ሰይጣን የጥቃቱ ኢላማ እንደሚያደርግ መታወቅ አለበት። በእድሜ ልጆችን ብትሆኑ ልጆችን እንኳን ሰይጣን የጥቃቱ ኢላማ ሊያደርጋቸው እንደሚችል መታወቅ አለበት። መንፈሳዊ ጥቃት ከሰዎች ጋር ያላችሁን ግላዊ ግንኙነትም ሆነ የራሳችሁን እድገት ላይ ተጽዕኖ ሊያመጣ እንደሚችል ማወቅ አለባችሁ። አንዳንዶቻችን ከሰዎች ጋር ባለን ታውቃላችሁ፣ በቤተሰብ ውስጥ ቋንቋን የሚደበላልቅ መንፈስ አለ። በጣም ይዋደዳሉ፣ በጣም ነው የሚዋደዱት፣ ነገር ግን ሲነጋገሩ አይግባቡም። ወይ ደግሞ ወቅት እየጠበቀ ጣጣሽ ያጣላቸዋል፣ ለፋሲካ ያባላቸዋል፣ ለገና ብዙ ያቧጭራቸዋል። እና ደግሞ የሚገርመው ነገር በመንፈሳዊ ጥቃት ውስጥ ወይም በመንፈሳዊ ውጊያ ውስጥ የምናልፍ ሰዎች ማወቅ ያለብን ነገር ምንድነው? ሰይጣን 1 2 3 ሞክሮ ስላልተሳካለት ትቶን ይሄዳል ማለት አይደለም። መንገድ አቅጣጫ አካሄድ ቀይሮ በህይወታችን ላይ ብዙ ጥቃቶችን ይሰነዝራል። እኔ በስፒሪቹዋል አታክ ውስጥ ሲሆን፣ ስፒሪቹዋል ዋርፌር ውስጥ ሲሆን፣ መንፈሳዊ ውጊያ ውስጥ ሲሆን ምንድናቸው ምልክቶች? የመጀመሪያው የመንፈሳዊ ፍላጎት ማጣት ነው። ወዳጆቼ የማንኛውም መንፈሳዊ ጥቃት ዋነኛ ግቡ አንተን ከእግዚአብሔር መለየት ነው። ከእግዚአብሔር ጋር ያለህን ፌሎሺፕ ማበላሸት ነው። ምክንያቱም አሳ ከውሃ ሲወጣ መኖር እንደማይችል የሰው ልጅ ህይወት ከእግዚአብሔር አንጻር ብቻ የተቃኘ እንደሆነ በደንብ አድርጎ ሰይጣን ያውቃል። ለምሳሌ ለመንፈሳዊ
ነገር ጊዜ ማጣት፣ መጽሐፍ ቅዱስ ለማንበብ እንደዚሁም ከሌሎች ክርስቲያኖች ጋር ህብረት ለማድረግ እሱ ብቻ ሳይሆን ቤተክርስቲያን ለመሄድ ራሱ ጊዜ ማጣት። በጣም ብዙ ሰው ታውቃላችሁ ቤተክርስቲያን ከሚመጣ ይልቅ የማይመጣ ይበዛል። በቤቱ የሚኖር ይበዛል። ለፊልም ጊዜ ያለው፣ ለኳስ ጊዜ ያለው፣ ለወሬ ጊዜ ያለው፣ ለጨዋታ ጊዜ ያለው፣ መጽሐፍ ቅዱስ ለማጥናት መንፈሳዊ ህብረት ለማድረግ ከቅዱሳን ጋር ለመሰብሰብ ወደ ቤተክርስቲያን ለመምጣት ለመንፈሳዊ ነገር ጊዜ ማጣት ወይም ፍላጎት ማጣት የመንፈሳዊ ጥቃት መገለጫ ነው። ምክንያቱም የዚህ ጥቃት ዋነኛ ዓላማው እናንተን ከእግዚአብሔር መነጠል ስለሆነ ማለት ነው። እንደምታውቁት ነው ሰው በቤተ ክርስቲያን ውስጥ ብቻ የሚያገኛቸው መሰረታዊ ነገሮች አሉ። ለምሳሌ ከመታወቅ የሚያልፈውን የፍቅሩን ባለጠግነት ታውቁ ዘንድ ይልና መጽሐፍ በወንድሞች ህብረት መካከል ነው የሚለው። የክርስቶስ ፍቅር የሚታወቀው በወንድሞች ህብረት መካከል ነው እና መጽሐፍ እንደሚናገር ደግሞ ታውቃላችሁ የገሃነም ደጅ የማይቋቋማት ቤተ ክርስቲያንን ነው። ስለዚህ ሴሌብሪቲ ልትሆን ትችላለህ፣ አዋቂ ልትሆን ትችላለህ፣ ሀብታም ልትሆን ትችላለህ፣ የፈለግከውን ልትሆን ትችላለህ። ነገር ግን በቤተ ክርስቲያን ውስጥ ስትሆን ፕሮቴክሽን እንደምታገኝ፣ ምክንያቱም ቤተ ክርስቲያን አካሉ እንደሆነች እሱ ራስ እንደሆነ አካሉን ደግሞ መጥቶ እንደሚወስድ ሙሽሪትን እንደሚወስድ ሙሽራው መጽሐፍ ይናገራል። ስለዚህ በተለያየ መንገድ አስደንብሯቸው የተለያዩ ነገሮችን በማሳየት ከቤተ ክርስቲያን እንዲወጡ ያደርጋቸዋል። መጽሐፍ ቅዱስ ለማንበብ ስትፈልጉ እንቅልፋችሁ የሚመጣ ከሆነ የምታዛጉ ከሆነ ድባቴ የሚሰማችሁ ከሆነ ቲክቶክ ስትከፍቱ በጣም ረዥም የምታበሩ ልክ ኤፌሳር መብራት ይመስል ረዥም አብርታችሁ መጽሐፍ ቅዱስ ጋር ስትመጡ ግን ዲፕረስድ ድንዝዝ የምትሉ ከሆነ አንደር ስፒሪቹዋል አታክ እንደሆናችሁ ማወቅ አለ። መንፈሳዊ ጥቃት ውስጥ ነው ያላችሁት። በተወሰነ በቅርብ ጊዜ በመልሶ ማጥቃትም ይሁን በቆረጣ ውጊያ ገንጥሎ ሊመታችሁ ቅርብ ጊዜ እያመቻቻችሁ እንደሆነ ማወቅ አለባችሁ። ወዳጆቼ 2 ሆኑ 3 በስሜ በተሰበሰቡ በነዛ መካከል እገኛለሁ አለ። ወንድሞች በህብረት ቢቀመጡ መልካም ነው፣ ያማረ ነው፣ በዛ በረከት ታዟል። አያ ከቤተ ክርስቲያን ስትቀር ከታዘዘ ኦርደር ከተደረገ በረከት ነው የምትቀረው። በነገራችን ላይ በቤታችሁ ስትጸልዩ እና በቤተ ክርስቲያን ስትገኙ የምታገኟቸው በረከቶች ልዩነት አላቸው። በቤት አንኳክታችሁ በግላችሁ ፈልጋችሁ ጠይቃችሁ ነው የምትቀበሉት። በማህበር መካከል በወንድሞች ህብረት መካከል ግን ኦርደር የተደረገ በረከት ነው የምትቀበሉት። ሁለተኛው የመንፈሳዊ ጥቃት መገለጫ አካላዊ ድካም ነው። ወዳጆች አካላዊ ድካም መንፈሳዊ ላይመስላችሁ እንደሚችል አስባለሁ። ነገር ግን ምንም ሳትሰሩ ጠዋት ከእንቅልፋችሁ ተነስታችሁ ሳትሸከሙ ሳትሮጡ ምንም አይነት ነገር ሳታደርጉ ድካም ሲሰማችሁ መረዳት ያለባችሁ ነገር አለ። ሰውነታችሁ ድካም ሲሰማው፣ የኔ ሰውነት ድካም ሲሰማኝ ነገሮች ወደ አይምሮ እንዲገቡ ያስችላቸዋል። ስለዚህ ወደ አይምሮ የገቡት ነገሮች ደግሞ መንፈሴ ላይ ተጽዕኖ ሊያመጡ እንደሚችሉ ማወቅ አለባችሁ። ምክንያቱም ፊዚካላችሁ ሲደክም ነገሮች በቀላሉ ወደ እናንተ አይምሮ እንዲገቡ በሮች ይከፈታሉ። እነዛ የገቡት ነገሮች ደግሞ መንፈሳዊነታችሁና መንፈሳችሁ ላይ ተጽዕኖ እንዲያመጡ ምክንያት ይሆናል። ማታ 3 ሰዓት አካባቢ ተኝተ ልክ ደግሞ ጠዋት 2 ሰዓት ተነስተ ወይም 1 ሰዓት ተነስተ ስታበቃ በተለይ ፊዚካላችሁ መንፈሳዊ ጋዘሪንግ ላይ ሚደክም ከሆነ ስፖርት ላይ ማይደክም፣ ቲክቶክ ላይ ማይደክም፣ ሶሻል ሚዲያ ላይ ማይደክም፣ እድሩ ላይ ማይደክም ልክ ቸርች ስትመጡ እግርና እጃችሁ ሁሉ እንዲህ እንደ ንፍሮ ብርክርክ የሚልባችሁ ከሆነ ስፒሪቹዋል አታክ ውስጥ መሆናችሁን ማወቅ። በቅርብ ጊዜ ሰይጣን አንዳች ነገር በእናንተ ህይወት ሊያደርግ እንደሆነ ማወቅ አለባችሁ። ኢሳይያስ መጽሐፍ ምዕራፍ 40 ሲናገር እንደዚህ ነው የሚለው፣ ለደካሞች ኃይልን ይሰጣል። ስትሬንግዝ ከእግዚአብሔር ነው፣ ብርታት ከእግዚአብሔር ነው። ፍሬሽ መሆን፣ አዲስ መሆን፣ የእግዚአብሔርን ቃል በደንብ በተከፈተ ሁኔታ መከታተል፣ መስማት፣ ለዛ የሚመጥን ቁመና ላይ መሆን የእግዚአብሔር መንፈስ ውጤት ነው፣ በረከት ነው። በተቃራኒው ደግሞ እጅግር በጠቅላላ ሚዝል ከሆነ የመንፈሳዊ ጥቃት ምልክት ነው። ሶስተኛ የእጦት ጥቃት። በነገራችን ላይ ምንም ጊዜ ቢሆን በህይወታችሁ ለጥቃት የምትጋለጡባቸው 2 ወሳኝ ጊዜያቶች አሉ። የመጀመሪያው ሁሉንም ስታጣ ነው። ሁለተኛው ሁሉንም ስታገኝ ነው። እነዚህ 2 ጊዜዎች የመንፈሳዊ ጥቃት ምቹ ጊዜዎች ናቸው። ሁሉንም ስታጣና ሁሉንም ስታገኝ፣ እነዚህ 2 ጊዜያቶች ሰይጣን አንተን ለማጥቃት ምቹ ጊዜው እንደሆነ ማወቅ አለብን። ለምንድነው ይህን ምላችሁ? ሰይጣን ለምንድነው እኛን በእጦት ሊያጠቃን የሚፈልገው ሲባል አይናችንን ከእግዚአብሔር ላይ እንድናነሳ፣ ህይወታችንን በአጋጣሚ መምራት እንድንጀምር ነው። ትልልቅ ውሳኔዎችን በአጋጣሚ በብስጭት መምራት እንድንጀምር እንድንወስን በማሰብ ነው። እየሰራ እና አንዳንድ ቤዚክ የሆነ የሚያስፈልግ ነገር ሲኖር እና ስታጣ ያ ታይም እዛ የማጣት የሚባለው ሁኔታው ስትገባ አንደር ስፒሪቹዋል አታክ እንደሆንክ
ማወቅ መረዳት አለብን። በተለያየ ተፈጥሯዊ ምክንያት ሰዎች ሊያጡ ይችላሉ። እሱን እንደተጠበቀ ሆኖ እንደ መንፈሳዊ ሰው ግን እየሰራችሁ እየሮጣችሁ እየደከማችሁ በሁለት አቅጣጫ ሰይጣን መንፈሳዊ ጥቃትን ሊሰነዝርባችሁ ምቹ ጊዜያቶች ያገኛል። የእጦት ጥቃት ይባላል። ፎከስ እንዳታረጉ፣ ትኩረት እንዳይኖራችሁ፣ አይናችሁን ከእግዚአብሔር ላይ እንድታነሱ፣ አይናችሁን ሁኔታችሁን እንድታረጉ፣ አካባቢው ላይ እንድታደርጉ የሚያደርግ ከእግዚአብሔር እንድትለዩ የሚያደርግ የእጦት ጥቃት ሰይጣን ይከፍ። እንደዚህ በሚሆንበት ጊዜ ማድረግ ያለባችሁ ነገር ምንድነው? አክስቶቼ ጠምደውኛል፣ አያቶቼ አይፈልጉኝም፣ የሰፈር ሰው በጠቅላላ ምናምን አይደል ማለት ያለብን። ውጊያው ምንድነው? መንፈሳዊ ነው። ከዚህ እጦት ጀርባ ያለ መንፈሳዊ ጥቃት ውስጥ እንደሆን ከሚያሳዩ ምልክቶች መካከል አራተኛው ደካማ የጸሎት ህይወት ነው። ካስታወሳችሁ በማቴዎስ ወንጌል መጽሐፍ ምዕራፍ 26 ላይ ከኔ ጋር 1 ሰዓት እንኳን ያህል ልትተጉ አልቻላችሁም አላቸው። ከዛ ቀጥሎ ጌታ ያላቸው ነገር አለ። ወደ ፈተና እንዳትገቡ ትጉና ጸልዩ አላቸው። አምስተኛው የመንፈሳዊ ጥቃት ምልክት ምን መሰለ? የባዶነት ስሜት። ከመሬት ተነስቶ የባዶነት ስሜት ሲሰማ፣ ተስፋ ማጣት ሲሰማ፣ የባዶነት ስሜት ሲሰማ በቃ ዴቪል አታክ እያደረገ መሆን እንደሆነ ማወቅ አለብን። የሚውጠውን ፈልጎ እንደሚዞር አንበሳ መጽሐፍ እንደሚናገር ሰይጣን እየዞረክ እንደሆነ ማወቅ አለብን። በሰልፍ ውስጥ፣ በፈተና ውስጥ፣ በትግል ውስጥ፣ በብዙ አፔንዳውን ውስጥ፣ በማጣት በማግኘት ውስጥ፣ በመውደቅ በመነሳት ውስጥ እያለፋችሁ የማይሰማችሁ ስሜት በአገር ሰላም እንደው ከመሬት ተነስቶ ተምራችሁ እንዳልተማራችሁ እያላችሁ እንደሌላችሁ ተስፋ እያላችሁ ተስፋ እንደሌላችሁ የኦና የመሆን ባዶ የመሆን ስሜት ከተሰማችሁ አትጠራጠሩ። የመንፈሳዊ ጥቃት አንዱ ምልክት። የዚህ ጊዜ ማድረግ ያለባችሁ ምንድን ነው? ቃሉ ማንበብ፣ ጮክ አርጋችሁ የኢየሱስን ስም ማወጅ፣ ቤታችሁ ተስፋ እንዳላችሁ መናገር፣ እግዚአብሔር ከእናንተ ጋር እንደሆነ መናገር። ስድስተኛው የመንፈሳዊ ጥቃት ምልክት ወደ ቀድሞ የአኗኗር ዘይቤ መመለስ ነው። በፊት የተውካቸውን ካቲካላ፣ ቁንዱፍቱ፣ ቢራ ያረጁ በደሎች እንደገና ያንሰራራሉ። በእግዚአብሔርና በእኛ መካከል ልዩነት ፈጥረው የነበሩ ልምምዶች እንደገና ያቆጠቁጣሉ። አሁን የዚህ ጊዜ ማድረግ ያለብን መሰለ መንፈሳዊ ጥቃት ውስጥ እንደሆንክ ሲሰማ አንደኛ መጸለይ፣ ቃሉን ማንበብ፣ የክርስቶስን ስም ማወጅ። ከዛ ሲቀጥል በጸሎት የበረቱ ሰዎች የጸሎት ድጋፍ እንዲያደርጉልህ የሆነ ስፒሪቹዋል አታክ ውስጥ እንዳለው ይሰማኛል እና እንድጸልዩልኝ ፈልጋለሁ ማለት ይጠበቅብሃል። ሰባተኛ ከመንፈሳዊ ግንኙነቶች መራቅ። ይሄ ማለት ምን ማለት ነው? መንፈሳዊ አስተሳሰብ ካላቸው ሰዎች ይልቅ ስጋዊ አስተሳሰብ ካላቸው ሰዎች ጋር ወዳጅነትና ጓደኝነትን አብዝቶ መመስረት። ሰዎች በጣም ታውቃላችሁ፣ በክርስትና ህይወታቸው ረጅም ጊዜ ሲኖሩ ያወቁ የረቀቁ የመጠቁ ምናምን ሲመስላቸው እንደ ፋሽን ወይም እንደ እውቀት የሚያወሩት ነገር አለ። አንዱ ወሬያቸው እኔ ጴንጤ ጓደኛ የለኝም፣ ጓደኞቼ በጠቅላላ አማኞች አይደሉም ምናምን ይሏችሁና ልክ እንደ ዘመናዊ መገለጫ አድርገው ይናገራሉ። ሰይጣን መቻቻቸው እንደሆነ በመንፈሳዊ ጥቃት ውስጥ እንደሆኑ ማወቅ አለባቸው። ወዳጄ የህይወት መወሰኛ ስፍራ ውሎክ ነው። ውሎክ የነገ ህይወት የሚወስን ጉዳይ ነው። አካባቢያችሁ ያሉትን ውሏችሁን፣ ወዳጅነታችሁን፣ የእናንተን ኔትወርክ ጓደኝነታችሁ በደንብ ቼክ አድርጉት። ከመታወቅ የሚያልፈውን የፍቅሩን ባለጠግነት ታውቁ ዘንድ በወንድሞች ህብረት መካከል እንደሚል የወንድሞችን ህብረት አሳንሶ ይልቁኑ ደግሞ ስጋዊ የሆኑ ጉዳዮችን የሚያገዝፍብህ ካለ ይህን ማወቅ አለ። ቤተ ክርስቲያን ሲመጡ ምንም ያልነበራቸው ምስኪን የሆኑ ተጸልዮላቸው አመድ ከላያቸው ላይ ተራግፎ ቀን ወጥቶላቸው ስራ ተሳክቶላቸው ልክ ሀብታም ሲሆኑ በጣም የሚገርመው ሚስቶቻቸውና ልጆቻቸውን ልቀው እነሱ አይመጡም። ቆንጆ ጫማና ቆንጆ ቁንጣ ገዝተው እሁድ ስቲም ነው የሚገቡት፣ ጂም ነው የሚገቡት። በቃ እና አለ ራሱ የሀብታም ማህበር። በፍጹም በመንፈሳዊ እውቀት ያልተገሩ ኪሳቸው ብቻ እንዳደገ የምታውቀው ተጸልዮላቸው ከድህነት ታሪካቸው ሲፋቅ ቸርች የመምጣት ፍላጎት የላቸውም። በቅርብ ጊዜ ጠብቀኝ ትዳራቸውን ይፈታሉ፣ ቢዝነሳቸውን ያጣሉ፣ ሳይከበሩ ተዋርዶ ይሞታሉ። የብዙ ሰዎችን ህይወት በደንብ አድርጋችሁ ተመልከቷቸው። ሰይጣን ደግሞ እንዳደረክበት ሊያደርግብህ ቀን ጠብቆ አታክ ሊያደርግ እንደሚከተል ማወቅ አለ። ከዛ ሲቀጥል ደግሞ መንፈሳዊ እሴት፣ መንፈሳዊ አስተሳሰብ፣ መንፈሳዊ ምሪት፣ መንፈሳዊ ዲሲፕሊን ካላቸው ግንኙነቶች ይልቅ በስጋ ላይ የተመሰረቱ ወዳጅነቶችንና ኔትወርኮችን ማብዛት ሊኖራችሁ ይችላል። ግን ደግሞ የእናንተ መዋያ የህይወታችሁ መወሰኛ ስፍራ ሊሆን በፍጹም እንደማይችል ማወቅ ተገቢ ነው። የመንፈሳዊ ጥቃት ምልክት የሆነው ስምንተኛው ሐሳብ የእግዚአብሔርን ቸርነት መጠራጠር፣ በእግዚአብሔር ቅር መሰኘት፣ እግዚአብሔር በአንተ ላይ ተቆጥቶ እየቀጣ እንደሆነ ማሰብ። አሁን አንዳንድ ሰዎች እግዚአብሔር እየቀጣኝ ነው፣ እግዚአብሔር ተቆጥቶኛል፣ እግዚአብሔር ቸርነቱን ርኅራኄውን መጠራጠር ሲጀምሩ ሰዎች በቃ በመንፈሳዊ ጥቃት ስር መሆናቸውን የሚያመላክት አንድ ማሳያ እንደሆነ መታወቅ አለበት። እግዚአብሔር ሁል ጊዜ መልካም ነው። እግዚአብሔር ላይ ጥርጣሬ እንዲያድርባችሁ ሲሆን ማወቅ አለባችሁ። ይሄ የመንፈሳዊ ጥቃት ምልክት እንደሆነ መታወቅ አለበት። ዘጠነኛ
የድሮ ቁስሎች መታደስ። አንዳንድ ሰው ልክ ሰይጣን መንፈሳዊ ጥቃት ሲከፍትበት ምን መሆን ይጀምራል መሰለ? ድሮ ኤሌመንተሪ ያለ ልጅ ያለ ሰዎች የበደሉትን ማስታወስ ይጀምራል። እንዲያርገሽኝ ከሚስቱ ጋር አስሆን 14 ዓመት ኖሮ 14 20 ዓመት ልጆቹ ሁሉ ሊያገቡ ሽምግልና ተልከው ያኔ ማለት ትጀምራል። በጮኝነት ጊዜ ያለ የዛሬ ስንት ዓመት እንዲያርገኝ የድሮ ቁስሎች እንደገና ካገረሹ መንፈሳዊ ጥቃት ምልክት እንደሆነ ማወቃለ። በይቅርታ በእንባ ተቃቅፋችሁ በሰው ፊት በእግዚአብሔርም ፊት ንስሐ የገባችሁበትና የተዋችሁበት ነገር እንደገና አገርሽቶ ዳርዳሩን የሚያሳክካችሁ የሚበላችሁ ከሆነ እንደ ስፔን በሬ ያጣላችሁ የሚያፈላልጋችሁ ከሆነ መፍዙዝ እየዞራችሁ ነው። እና መጣላት ያለብሽ ከባልሽ ጋር ወይም ከሚስት ጋር ሳይሆን መጣላት ያለብህ ቀና ብለህ ዞር ብለህ በርከክ ብለህ ሂድ። አንተ ክፉ ትዝ ይላችሁ ደስታችሁን ይቀማችኋል፣ ትበሳጫላችሁ፣ ሰው መጠራጠር ትጀምራላችሁ፣ ሌላም ሰው ማመን ወደ ህይወታችሁ ማስጠጋት ምናምን እንዳትችሉ ይሆናል። 10ኛ የበቀል ሐሳቦች የመንፈሳዊ ጥቃት ምልክቶች ናቸው። በሌሎችም ላይ ሆነ በራስህም ላይ የበቀል ሐሳብ የምታስብ ከሆነ የመንፈሳዊ ጥቃት ምልክት ነው። ምክንያቱም ሰዎችንም ሆነ ራስን መበቀል ኃጢአት እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ ሰይጣን የበደሉን ሰዎች እንድታስታውስ በማድረግ እንዲህና እንደዛ ብታረግባቸው ብሎ የበቀል ሐሳብ እያቀበለ ከሆነ ወደ አንተ ሐሳቡ እየመጣ እንደሆነ የበቀል ሐሳብ ከመጣ መቃወም አለ በጌታ በኢየሱስ። ይሄ ሐሳብ ቃወመዋል። ካስታወሳችሁ ዲያብሎስ ማለት የቃሉ ትርጉም ታውቃላችሁ፣ የግሪክ ቃል ነው። ዲያ ማለት ሐሳብ ነው። ቦሎስ ማለት ወርውሮ የሚከት ማለት። ስለዚህ ሰይጣን ያደረገው እኮ ይሁዳ ውስጥ ሐሳብን የከተተው ያስገባባት። ከዛ በኋላ እሱ ነው የምታመነዥገው። በቃ ጠዋትና ማታ እሱ ነው የምታስበው። እንዴት አድርጌ ልበቀለው፣ እንዴት አድርጌ ላጥቀው። 11ኛ ጭንገፋ። ልክ ስትደክም የማይመጣ ስትለፋ የማይመጣ ደክመ ለፍተ የልፋትን ውጤት ልትይዘው ስትል እየመጣ የሚያሳጣ ነገር ካለ የመንፈሳዊ ጥቃት መገለጫ እንደሆነ ማወቅ አለብን። ስትለፋ ስትሮጥ ስትደክም የማይመጣና ልክ ውጤት ጋር ልትመጣ ስትል ባዶ እንድትሆን መና እንድትሆን እንድትጨነግፍ የምትሆን ከሆነ አንድ ነገር 2 ነገር 3 ነገር 4 ነገር ሞክረ እነዛ ነገሮች ፍሬ እንዳያፈሩ ስር እንዳይሰዱ በትክክል ውጤት እንዳታገኝባቸው የሚሆን ከሆነ መንፈሳዊ ጥቃት ውስጥ እንደሆንክ ማወቅ አለብን። እግዚአብሔር ኮቨነንትን ያከብራል። የባልና ሚስቶችን ኪዳን ያከብራል። ባልና ሚስቶች ሳትስማሙ ምንም ነገር ለማድረግ ካሰባችሁ አይከናወንላችሁ። ምክንያቱም ለምሳሌ አንተ መሸጥ ከፈለግ እሷ መግዛት ከፈለገች እግዚአብሔር እስክትስማሙ ድረስ ጉዳዩን ጣልቃ አይገባበትም። ምክንያቱም እግዚአብሔር ኮቨነንትን ያከብራል። የሁለታችሁን የትዳር ኪዳን የአንድነት ህብረት ያከብራል። እግዚአብሔር በሁለታችሁ መካከል ገብቶ ወይ አንተን አያስፈጽምም ወይ ያንቺን አያስፈጽምልሽም። ተግባራዊ እንዲሆን ከፈለጋችሁ ከሁለት ሐሳብ ወደ አንዱ መምጣት ይጠበቅባችኋል። ስለዚህ ጭንገፋ የሚባለው ነገር ግን የመንፈሳዊ ጥቃት ምልክት እንደሆነ ማወቅ አለባችሁ። የለፋችሁ የደከማችሁ ውጤት የማታመጡ ከሆነ ጠንካራ የጸሎት ህይወት፣ ጠንካራ መንፈሳዊ የአቅም መታደስ ያስፈልጋችኋል ማለት ነው። 12ኛ የወዳጅ ክዳት። ሰይጣን ገንዘብ ብታጡ እማትበሳጩ፣ ምንም ነገር ቢያሳጣችሁ እማትበሳጩ ሰዎች ወዳጆቻችሁን በማሳጣት እናንተን ወደ ብስጭትና እልህ እንድትገቡ ወደ ቁጣ እንድትገቡ እሳት ከሰማይ እንድትሉ የሚያደርጋችሁ እንደሆነ ማወቅ አለባችሁ። በተደጋጋሚ ጊዜ በወዳጅ ክዳት ወይም በወዳጅ ማጣት የምትቸገሩ ከሆነ የወዳጅ ክዳት መንፈሳዊ ጥቃት ምልክት ነው። ሰይጣን የሆነ ፓርታችሁን አታክ እያደረገ እንደሆነ ወደ ምሬት እንድትመጡ፣ ቅንነታችሁን እንድትጥሉ፣ ፍቅራችሁን፣ ደግነታችሁን፣ ሰው ማመናችሁን፣ ቸርነታችሁን፣ ለሰው መስጠታችሁን እንድታቆሙ፣ ወደ ብስጭት እንድትገቡ ሰይጣን አታክ እያደረጋችሁ እንደሆነ ማወቅ አለባችሁ። ስለዚህ ማድረግ ያለባችሁ ነገር በዙሪያችሁ በጣም የምትሳሱላቸውና የምትወዷቸው ወዳጆቻችሁን ማስታወስ፣ ከነሱ ጋር ጠንካራ ጸሎት አብሮ መጸለይ፣ ለዛ ለሰይጣን ጥቃት በእናንተ ላይ ለሚሰነዘር የትኛውም አሉታዊ የሆነ ነገር እነሱ እድሉን እንዳይፈጥሩ እውቀት በውስጣቸው መፍጠር ተገቢ ነው። 13ኛ ራቁትነት። በዚህ በሉቃስ ወንጌል መጽሐፍ ምዕራፍ 8 ላይ የተመለከትነው ሰው አጋንንት እንደነበረበትና የአጋንንቱም ቁጥር ደግሞ ስሙ ሌጊዮን እንደሚባል መጽሐፍ ቅዱሳችን እንደሚነግረን አጋንንት ስለነበረበት የሰውየውን የላይፍ ስታይል ስትመለከቱት ለረጅም ዘመን ልብስ አይለብስም ነበር ይላል። ራቁትነት ዘመናዊነት ሳይሆን የአጋንንት ስራት። እንደው ብድግ እያለ እምብርትሽን እንድታሳይ የሚገፋፋሽ ከሆነ ሱሪሽን እንድትለቲ እብድብድ የሚያጫውትሽ ከሆነ አትጠራጠሪ፣ የሆነ መፍዙዝ እየተከተለሽ። አለባበስ አይነታችሁ ራሱ መንፈሳዊ አድራሻችሁን ያወራል። 14ኛ አድራሻ የሌለው ውሎ። አድራሻ የሌለው ወዴት እንደምትሄድ አታውቅም። ዝም ብለህ የምትሄድ ከሆነ የመንፈሳዊ ጥቃት ምልክት ነው። በቃ አንደር ስፒሪቹዋል አታክ ነው ያለው። በጣም ብዙ ልጆች
እግር የሚያልቅ ቢሆን ኖሮ እግራችሁ ያልቅ ነበር። ከመሄድ ብዛት የተነሳ እንዲሁ ከቤት ወጥቶ የሚሄድ ወንድም የላችሁ? ደሞ እኮ ልክ ስራ እንዳለው ሰው ነው ጠዋት የሚወጣው። ከዛ መጋኛ የመታው ውሻ ይመስል አረፋ ደፍቆ ሲዞር አድራሻ የሌለው ውሎ የምትውሉ ሰዎች፣ ከሰው ቤት የምትሄዱ ሰዎች፣ ቤት እያላችሁ አድራሻ እያላችሁ ሰው ቤት የምታድሩ፣ ከሰው ቤት የምትዞሩ ሰዎች እና የሆነ ሰው ቤት ገብታችሁ ልብስ ለብሳችሁ የምትወጡ፣ በዛ የሰዎቹ ልብስ ለብሳችሁ በዛው ይሄ እንዲሁ አድራሻ የሌለው ውሎ አዳር የመንፈሳዊ ጥቃት ምልክት ነው። በቃ እንደዚህ አይነት ላይፍ ስታይል ያላቸው ዘመዶች አሉ፣ አውቃለሁ። እኔም አሉኝ፣ እናንተም አላችሁ። እዚህም ካላችሁ ማውቃለሁ። በኢየሱስ ስም የምታዞረኝ መንፈስ ብለህ መቆም አለ። ታውቃላችሁ፣ ሲጃራ ብቻ አይደለም ሱስ፣ ጫት ብቻ አይደለም ሱስ፣ ዙረት ራሱ ሱስ ነው። 15ኛው የመንፈሳዊ ጥቃት ምልክት ምን መሰላችሁ? ከቤተሰብ መለየት ነው። ከቤተሰብ ጋር ሰላም የሌላችሁ ሰዎች፣ የምትጣሉ ሰዎች፣ የምትበጣበጡ ሰዎች፣ እመኑኝ የመንፈሳዊ ጥቃት ምልክት ነው። ከእግዚአብሔር ቀጥሎ እናንተን የሚወዳችሁ ተቋም ቢኖር ቤተሰብ። ማወቅ ያለባችሁ አይዘር እናንተ ወይም ሌላኛው የእናንተ የቤተሰብ አባል በቋንቋ እንዳትግባቡ። ምክንያቱም ቤተሰብ ወዳጆቼ የበረከት መንገድ ነው። ቤተሰቡ የሚያዝንበት ሰው አይባረክም። ቤተሰቡ የሚያለቅስበት ሰው ሰክሰስፉል አይሆንም። ከቤተሰቡ ጋር ሰላም የሌለው ሰው በምንም ተአምር በህይወቱ እርካታ የሚባል ነገር የለውም። አጋንንት አንዱ የሚያደርጋችሁ ከሕያዋን መንደር ያወጣችኋል፣ ከቤተሰብ ይለያችኋል። በቃ ልክ እንደዚህ እንደተቆጣ ድመት እንዲህ ኩፍፍ አድርጎ የሆነ ቤት ውስጥ ያስገባችሁ። 16ኛ የመንፈሳዊ ጥቃት ምልክት እስራት። ይህን አይታችሁት ከሆነ መንፈሳዊ ጥቃት ውስጥ ስለነበር ይሄ ሰው እግሩን በእግር ብረት እጁን በሰንሰለት ያስሩት ነበር እና ይሰብር ነበር እና መታሰር መፈታት ህይወቱ የሆነ ሰው ነው። እስራት ያላችሁ ስራ መስራት ማቃት። በቃ ስራ መስራት ካቃታችሁ፣ መማር ካቃታችሁ፣ ዝቅ ብላችሁ ደክማችሁ ለፍታችሁ በሚገባው ሁኔታ መስራት ካቃታችሁ፣ በቃ እንዳሰሩ እጅ እግራችሁ ከታሰረ ይሄ የመንፈሳዊ ጥቃት ምልክት ነው። ይሄንን ደግሞ በተመለከተ ከውጭም ገንዘብ ይላኩላችሁ ዘመዶቻችሁ፣ ጆርዳን ጫማም እያደረጋችሁ የለበሳችሁ ኑሩ። ይሄ የሚያሳየው ዘመዶቻችሁ አሜሪካ መኖራቸውን ሳይሆን እናንተ የቁም እስረኞች መሆናል። እየዞሩ መቀፈል። 17ኛ ሱስ፣ የጫት፣ የሲጃራ፣ የመጠጥ፣ የፖርኖግራፊ የመንፈሳዊ ጥቃት ምልክት። ሱስ፣ የትኛውም አይነት ሱስ። ጌታ ኢየሱስ እዚህ ሰውዬ ላይ የነበረው መንፈስ እንዳስወጣው የሆነው ነገር እንደዚህ ነው። ሰውየውም ወደ ልቡ ተመልሰው ይላል ልብስ ለብሶ ኢየሱስ እግር ስር ቁጭ ብሎ አዩት ይላል። ሰው ወደ ልቡ ሲመለስ አድራሻው ኢየሱስ እግር ስር ነው። ሰው ከመንፈሳዊ ጥቃት ነፃ ሲወጣ አድራሻው ጫት ቤት አይደለም፣ ቸርች ነው። ከመንፈሳዊ ጥቃት ስትወጡ አድራሻችሁ ይሄ ነው የሚሆነው። እንደየ ሁኔታችን እነዚህ ጥቃቶች፣ እነዚህ ምልክቶች በተለያዩ ሰዎች ህይወት ውስጥ ይገለጣሉ።